الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين يزاريو جمعة يمجرشاو ورها رمضان جمعة نو جمعة براسو ودكان نو يسامنتو يا مسلموች عيد نو بجمعة وسط دغمو ساعة الإجابة አለች لا يقوم فيها عبد مسلم يسأل الله عند مسلم هنا سو الله بملمن አይቆምም አላህ ዱዓውን የሚቀበለው ቢሆን እንጂ የተባለላት ያችን ወቅት የቷናት በሚለው ላይ የተለያዩ አቋሎች ከዑለማዎች ተገኝተዋል በተለይ ከዐስር በኋላ ያለችው ግን የበለጠ የምታጓጓ ስለሆነች በዚህ ቀን በአጠቃላይ በተለይም ደግሞ ከዐስር በኋላ ባለው ሰዓት በዱዓ በዚክር በቁርአን እና በተለያዩ የኸይር ስራዎች ተጠምደን መዋል ይገባናል ምናልባትም ዳግም ልናገኘው እንችላለን ጉጉቱ አለን እያንዳንዳችን መቼም ህይወትን ጠግቦ የሚሰናበታት የለም ነገር ግን የዑምራችን ውሳኔ ያለው በአላህ እጅ ስለሆነ የመጨረሻዋም ልትሆን ትችላለች የሚለው ማሰብም ብልህነት ነው ስለዚህ መበረታታትና መጠንከር ዱዓ ላይ ኸይር ላይ ሰደቃ ላይ በተቻለው ማንኛውም وجوه الخير ላይ ተግተን ልናሳልፍ ይገባል ስለዚህ እጅግ አጓጊ ቀን ስለሆነች ሌሊቱል ቀድርን ቆሞ ያሳለፈ ያለፈ ወንጀል ሁሉ ይማርለታል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም በቡኻሪ ከአቡ ሁረይራ እንደተወራው በአንድ ቀን ነፃ መሆን ማለት ነው ጊዜው አጭር ነው ትርፉ ደግሞ ትልቅ ነው አላህ ሊሰጠን ስለፈለገ ነው ሰበቡን ያቀለለው ስለዚህ ይሄንን ልንሻማ ይገባል ስለ ሌሊቱል ቀድርም ሆነ ስለ ዐሽር አልአዋኺር በተለያዩ አጋጣሚዎች እንደሰማችሁ አልጠራጠርም ብዙ በዚህ ጊዜ መውሰድ አልፈልግምና ሌላ ሁለት ነጥቦችን አነሳለሁኝ አንደኛው ዘካ ነው ዘካ ከእስልምና ትልቅ መሰረቶች መካከል አንዱ ነው ዘካን በትክክል ሙስሊሞች ቢሰጡና ለሚገባው ሰው ቢውል ኖሮ ድህነት ይሰወር ነበር በታሪክ ደግሞ ተከስቷል ዘካን በአግባቡ ያወጡ በነበረ ጊዜ ፈቅር እየተሰወረ ነው የመጣው ዘካና አውቃፍ ቢተገበሩ ከሙስሊም ማህበረሰብ ቤት ድህነት እስከ ወዳው ሊሰናበት ይችላል ምክንያቱም ብዙ መስራት የሚችሉ አቅልና ጉልበት ያላቸው ሰዎች መነሻ በማጣት ደሃው ነው የሚኖሩ አሉ ዒባዳ ነው ወደ አላህ የምንቀርብበት ትልቅ ዒባዳ ነው ሐቅም ነው የአላህ Subhanahu Wa Ta'ala ሐቅ ነው በእኛ ላይ ያስቀምጠው ለድሆች ብሎ የኛም አይደለም ያ ገንዘብ ባለ ገንዘብ ዘካን ሲለግስ የሱ ችሮታ አርጎ ሊያስበው ሁሉ አይገባም የአላህ ፈሪዳ ነው ለዚያ ሰው የተሰጠው ሐቅ ነው والذين في اموالهم حق معلوم للسعي والمحروم ብሎ እንደገለጸው ማለት ነው እርግጥ በመስጠትህ አጅር ታገኛለህ ከዛ አንፃር ተጠቃሚ ነህ በመከልከልህ ደግሞ ትልቅ ቅጣት አለ ግን የራሱን ሐቅ ነው የምትሰጠው በዚህ መልኩ ልናስበው ይገባል ባለ መስጠታችን የሚያስጠይቀን የሌላ አካል ገንዘብ በእኛ ገንዘብ ውስጥ የተቀላቀለ ነው በሸርዕይታ ይሄ ነው ማለት ነው ለዚህ ነው አላህ Subhanahu Wa Ta'ala والذين يكنزون الذهب والفضة ولا ينفقونها في سبيل الله فبشرهم بعذاب أليم እነዚያ ወርቅና ብርን የሚያደልቡ በአላህ መንገድም የማይመጸውቱ ባሳማሚ ቅጣት አብስራቸው يوم يحمى عليها في نار جهنم እነዚያ ገንዘቦች ራሳቸው በሚግሉበት ቀን ጀሃነም ውስጥ ውስጥ ገብቶ ፍዳውና ذهቡ ማለት ነው فتكوى بها جباههم ግንባሮቻቸው ይጠበሳሉ በእነዚያ ብሮች وجنوبهم ጎኖቻቸውና وظهورهم ጀርባዎቻቸው አለ ሶስት የሰውነት አካላትን ነው መርጦ የተከሰው እና የተፍሲር ሊቃውንቶች ይሄንን ምስጢሩን ሲገልጹ ችግረኛ ወደ ባህለ ሀብት ሲመጣ መጀመሪያ ፊት ለፊት ነው የሚመጣው አሉ ክፉ ከሆነ ፊቱን ነው የሚያዞረው ስለዚህ ይሄ ፊት ወንጀል ሰርቷልና ይኩዋ መጠበስ አለበት ማለት ነው ቀጥሎ ጎኑን ነው የሚሰጠው ቀጥሎ ደግሞ ጀርባውን ነው የሚሰጠው ስለዚህ ሶስቱ አካላት በክፋቱ ላይ የተሳተፉ ናቸው
فتكوى الجباه وتكوى الجنوب وتكوى الظهور ለዚህ ነው ብለው ይገልጻሉ በሌላ አንቀጽ ደግሞ ولا تحسبن الذين يبخلون ما آتاهم الله من فضله الله ከችሮታው የሰጣቸውን ነገር የሚነፍጉ እንዳታስባቸው هو خير لهم ያ ንፍግናቸው ለነሱ በጎ ነገር ብለው ሊያስቡት አይገባም لا يحسبنهم لا تحسبنهم قراءة አለ ለነሱ በጎ አይደለም እህሳ بل هو شر لهم ይልቁንስ ይሄ ንፉግነታቸው ሸር ነው ምክንያቱም ገንዘቡን መጥፋቱ አይቀርም ወንጀሉን መጻፉ አይቀርም ሁለት ኪሳራ بل هو شر لهم ብሎ ሲያበቃ سيطوقون ما بخلوا به يوم القيامة ያንን የነፈጉትን ነገር አንገታቸው ላይ ተጠልቆላቸው ይታነቁበታል ይላል በሐዲስ ደግሞ እንደመጣው ገንዘቡ شجاعا أقرع እባብ ሆኖ ይመጣና ተጠምጥሞበት ሰውነቱ ላይ እንዲህ ወደ አይኑ ወደ ፊቱ ያቃጣ አና ማሉከ አና ከንዙከ ይለዋል እኔ ገንዘብህ ነኝ እኔ ድልብህ ነኝ እያለ ያሰቃየዋል ብሎ ነብዩ ሰለላሁ ዐለይሂ ወሰለም ዘካ ባለ እንሰሳ ሆኖ ዘካውን የማይሰጥ ሰውየው ሜዳ ላይ ተጋድሞ فتطأه بأخفافها وتنطحه بقرونها በእግሮቻቸው ይረግጡታል በቀንዶቻቸው ይወጉታል ብለዋል ባለ ግመሉም ባለ ፍየሉም ባለ ከብቱም በተናጠል ነው በሐዲሱ የተገለጸው ማለት ነው ስለዚህ ይሄ ትንሽ ነገር ነው ደግሞ አላህ ከኛ የጠየቀው ፐርሰንቷ በጣም ትንሽ ናት ጥቅሙ ደግሞ ለኛው ነው ምክንያቱም ያጠራቀምነውን ገንዘብ ዱንያ ላይ ብቻ በአግባቡ እንኳን ሳንጠቀመው አጠራቅመነው ጥለነው ከምንሄድ ቀድሞ አኺራ ቢጠብቀን ይሻላል አላህ በቁርአኑ እንዲህ ይላል وابتغي فيما آتاك الله الدار الآخرة الله بسطه نجر يا آخران عجر فلقبت ولا تنسى نصيبك من الدنيا كدنيا مدرشهنا الترسا ولا تتعقب نور كل ما لا تعلم وأحسن كما أحسن الله إليك الله لا أنت ولا تعند ولا هلو أنت من بارعوتشو ولا تعوالي بمنهم ما اللي متمرد كون دو فتنا يونا جنزب أنت لا يزرق في رجال عندهم دمودها يا رجال أنتم بسوسهم بأنت يفتننا والله وجعلنا بعضكم لبعض فتنة كفيل ولا كفيل فتنا تينيا ولا بشتنيا بشتنيا ولا تينيا قلبتنيا ولا دكامة ولا قلبتنيا زو نيام بنيانو يفتنني الله سبحانه وتعالى ስለዚህ ያችን ነገር ሰንዘር በማድረግ ከተጠያቂነት ለመዳን ጥረት እናድርግ ያው አህካሙ በኹጥባ ተዘርዝሮ የሚያበቃ አይደለም ደርስ የሚያስፈልገው ስለሆነ ፈዳኢሉንና ዑቁባውን ነው እየገለጽኩ ያለሁት የዘካ ነገር ዘካ በነገራችን ላይ የግድ ከረመዳንም ጋር አያያዝም ብዙ ባለ ሀብቶች ዘካን የሚያስታውሱት ረመዳን ሲደርስ ነው የነሱ ገንዘብ ኒሳብ የሞላውና አመት የዞረው የግድ ረመዳን አይደለም ይሄን ደግሞ አላህ ያደረገው እንደነው በየጊዜው ድሆች ተቆራጭ እንዲኖራቸው ድርሻ እንዲኖራቸው ነው በተለይ ደግሞ ከድሃ አይነት መስራት የማይችሉ አሉ አዛውንቶች ሆነው ጧሪ የሌላቸው በሽተኞች ሆነው አጋዥ የሌላቸው ድህነት ብቻ ሳይሆን የጉልበትም ያቅምም ድሃ የሆነዋል እነዛ አካላት ያንተ ኃላፊነት ነው እነሱ መንከባከብ በእነሱ በኩል ነው ጀነት በር የተከፈተለ አለዛም ሊዘጋ ይችላል ስለዚህ የዘካን ነገር በአግባቡ ልናስታውሰው ይገባል ዘካ ስሌት ላይ ብዙ ጥያቄዎች ይነሳሉ በወርቅ ነው በብር ነው ብዙ ጊዜ የዓለም ዑለማዎችም ዛሬ የተለያየ ሐሳብ ይዘዋል ምክንያቱም ድሮ የማርትሬዛ ወይም ደግሞ የጥሬ ጠገራ ገንዘብ ብር ነበረ እንደገና ደግሞ የወርቅ ሳንቲሞች ነበሩ በዛ ነበር ሰው የሚገበያየው እንግዲህ ዛሬ 100 200 ዓመት ጊዜ ወዲህ ደግሞ ይሄ ወረቀቱ ተክቶ መጥቷል ዋጋው ደግሞ በጣም የሚዋዥቅ ስለሆነ አንድ ቦታ ላይ ስለማይቆም በምን እንተምነው በሚለው ላይ በወርቅ መተመን አለበት ያሉ ዑለማዎች አሉ የወርቅ ተመኑ በሸሪዓው የመጣው 20 ሚስቃል ነው ወይም 20 ዲናር ነው 20 ዲናር ማለት ወደ ግራም ሲቀየር 85 ግራም ነው የ85 ግራም የመካከለኛ ወርቅ ዋጋ በገበያ ላይ ወይ በባንክ አካባቢ ያለው በመጠየቅ ማስላት ይቻላል አይ በብር ነው መሆን ያለበት የሚለው ደግሞ 595 ግራም ብር ነው በፊዳው የዚህም ደግሞ እንደዚሁ ዋጋው በባንኮች በምንም ይወጣል በርግጥ የብሩ ዋጋ በጣም የወረደ ስለሆነ
በብሩ መታሰቡ የተሻለ ነው የሚል ፈትዋ አውጥተዋል። በዚህ ዙሪያ ነው የሚሽከረከረው። መጨረሻ የሚወጣው ፐርሰንት ላይ ሁሉም ይስማማል። የሚወጣው ፐርሰንት በመቶ 2.5 ነው ወይም ከየ200 ብር 5 ብር ነው። እቺን ገንዘብ አብዛኛው ሰው ያጣትም ነው። እንደዚህ በአግባቡ ተጠንቀቀን ብናወጣ የብዙ ቤቶችን ችግር መፍታት እንችላለን። ብዙ ስራ ፈቶችንም ወደ ስራ ማስገባት እንችላለን ማለት ነው። ከዘካ ጋር ተያይዞ ያው ጊዜው ትንሽ ልውሰድባችሁና ትንሽ የሰደቀተል ፍጥር ጉዳይ ላንሳ። ሰደቀተል ፍጥር እንግዲህ ዋጅብ ነው እያንዳንዱ ሰው ላይ ከፍ ያለ ገንዘብም አያስፈልገውም። የዕለቱን ጉርሻ የራሱና የቤተሰቡን ሸፍኖ የሚተርፍ ነገር ያለው ሁሉ ያወጣል በራሱ በልጁ በሚስቱ في قول أكثر الفقهاء የሚያወጣው በእህል ነው ወይስ በገንዘብ ነው የሚለው በየአመቱ የሚነሳ ጭቅጭቅ ነው። በገንዘብ ማውጣት አይሆንም ብሎ ቢድዓ ነው እስከ ማለት ድረስ የሚሄዱ አሉ። ችግር የለውም የሚሉ አሉ። ግን ይሄ ኺላፍ ዛሬ የመጣ ሳይሆን ከሰሃቦችም ዘመን በተወሰነ ደረጃ ነበረ። በታቢዖች እና ዑመር ብን አብዱልዓዚዝ እና ሐሰን አልበስሪ በገንዘብ ይቻላል ብለዋል። ከአኢማዎች ኢማም አልቡኻሪ ይህንን ብለዋል። ኢብኑ ተይሚያ መርጠውታል። በገንዘብ መሆን መስለሓ ካለ ይቻላል። ግን አስሉ በእህል መሆን ነው። ደግሞ እህልን የሚጠቀሙ ድሆች በየጎረቤቶቻችን አሉ። ደስ ብሏቸው የሚቀበሉ ሰው ዘካተል ፊጥር ትዝ የሚለው ለሰላት ሲሄድ ነው። ከዛ በፌስታል እህል አንጠልጥሎ የሚሄድ ሁሉ አይቻለሁ። አይደለም። ቀደም ብላችሁ አስቡና በጎረቤታችሁ ላሉ ድሆች እህሉን ስጧቸው። ወር ሁለት ወር የሚገፉበት አቅም ካለ እሱ ተመራጭ ነው። ከኺላፍም እንወጣለን። ምክንያቱም በእህሉ አይሆንም ያለ አንድ ዓሊም የለም። ጭቅጭቅ የተፈጠረው በገንዘቡ ላይ ነውና በገንዘብ የሚደረገው አስገዳጅ ነገር ሲኖር ወይም ደግሞ በጣም ጠበቅ ያለ ሐጃ ሲኖር እንጂ አስሉ መሆን የሚገባው ባህል ነው የሚለውን አስምረውበታል። ይሄንን ፈትዋውን ነጥል ማረግላችሁ ሪፈረንስም አለንና የሚያጋጥሙንን ችግሮች ወደ ዑለማዎቻችን በመውሰድ ምላሽ ብናገኝ የተሻለ ነው ከሚል አንጻር ነው። እንግዲህ ሰደቀተል ፊጥር አንዱ አላህ ጋር የምንቀራረብበት ነገር ነው። ጡዕመቱ ሊልፉቀራ ለድሆች ጉርሻ ነው። ወጡህረቱ ሊሳኢሚ ሚን አልለግዊ ወረፈስ ለጾመኛም ደግሞ ውድቅ ነገር ማይሆን ነገር የተነጋገራቸው የሰራቸው ነገሮች እንኳ ካሉ ያንን ያጸዳዋል ያጠሃራለታል ተብሎ ነው የተነገረው። በዚህ ቀን ያለው ሰው ቤት ውስጥ ከቤት ዘመዱና ከልጆቹ ጋር ፏ ብሎ ደስ ብሎት ዒድ ሲያሳልፍ ደሃ ደግሞ የዛሬ ምሳዬን የት አባቴ የሆነ መበላው እያለ ድህነቱን እያንቀራጨና እያዘነ ማሳለፍ የለበትም። እዚያ አድርሱለት ቤቱ እሱም ደስ ይበለው ብሎ ነው የተደጋገፈና የሚዋደድ አንዱ ለአንዱ ዱዓ የሚያደርግ ማህበረሰብ መፍጠር ነውና የእስልምና ዓላማው ይህንን ያዘዘበት ሕክማው ይሄ ነው። ይሄም ዒባዳ ችላ ብለን ልናሳልፈው አይገባም። ከወዲሁ ልናስብበት ይገባል። ቀጣዩ ሌሊት ያው ለይለቱል ቀድር ናትና በዱዓ በርቱ። ዱዓ ስናረግ ደግሞ መከራ ውስጥ ያሉ ወንድሞቻችንን እናስታውሳቸው። የጾሙን ጣዕም ያልቀመሱ የዒዱንም ጣዕም የማያጣጥሙ አሁን ሞት ነው ወይስ አሁን እያሉ እየተጨነቁ የሚኖሩ ወገኖች አሉ። የደላው ሰው ለከፋው ሰው ዱዓ ማድረግ ይገባል። ትንሹ ነገር ነው እኛ ልናረግላቸው የምንችለው ትንሹ ነገር ነው። ስለዚህ ዱዓ ስናረግ እነሱንም ማሰብ ይገባናል። ثم صلوا وسلموا على نبيكم كما أمركم في محكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك وأنعم على عبدك ورسولك نبينا محمد وعلى آله وأصحابه اللهم انصر الإسلام والمسلمين اللهم أعز الإسلام والمسلمين اللهم أزل عنا الوباء والغلاء والزلازل والفتن والمحن ما ظهر منها وما بطن يا أرحم الراحمين اللهم أنت القوي ونحن الضعفاء وأنت الغني ونحن الفقراء اللهم إنك أمرتنا فتركنا ونهيتنا فارتكبنا ولا يسعنا إلا عفوك فاعف عنا يا أرحم الراحمين ربنا اغفر لنا ذنوبنا وإسرافنا في أمرنا وثبت أقدامنا وانصرنا على القوم الكافرين اللهم انصر الإسلام والمسلمين اللهم أعز الإسلام والمسلمين اللهم تقبل قيامنا وصيامنا
اللهم تقبل تضرعنا إليك. اللهم اهد نفوسنا وآتها تقواها وزكها وأنت خير من زكاها وأنت وليها ومولاها. اللهم إنا نسألك الجنة وما قرب إليها من قول أو عمل، ونعوذ بك من النار وما قرب إليها من قول أو عمل. عباد الله، إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون.